አባዬ አልናገርም። አባዬ በቃ ከዚህ ክፍል አስወጣኝ። አባዬ ተመራቂ እኮ ነኝ፣ ሪሰርች መስራት አለብኝ። በቃ አባዬ ያወቅኩትን ነገር ለማንም አልናገርም። አባዬ አንተ ብቻ አስወጣኝ አባዬ እባክህ። ትምህርት ተምሮ መመረቅ ምን ይሰራልሽ? መጀመሪያ ሰው ሁኚ። መጀመሪያ ለሰው መቆም ልመጂ እና አትከፍትልኝም አባዬ? አልከፍትልሽም። መጀመሪያ ማወቅ ነበር እዚህ ቤት ማንም ሰው እንደማይወደኝ መጀመሪያ ማወቅ ነበር። እማዬና አባዬ ተባበሩብኝ፣ ዳጣና ናታ ነው ተባበሩብኝ። እሺ ቆይ እኔ ምን ልሁን? ጭራሽ ደግሞ ከአባዬ በገመለሰ ነበር። አባዬ እማዬን ጥራል። ምነው ልትነግሪያት? እፈልጋታለሁ አባዬ። እኔ ለአንቺ ብዙ መስዋዕትነት ከፍያለሁ። የበኩር ልጄ ስትሆኚ የዛን ሰዓት ምንም ሀብት አልነበረኝ። ያለኝን ስራ ሁሉ ትቼ አንቺን ታቅፌ ሰፈር ውስጥ ውል ነበር። ሰዎችን ሳገኝ እንኳን አንቺን አቅፌ ነው ሰዎችን ማገኝ። መኪና እንኳን መንዳት ፈራ ነበር። አባዬ ታዲያ ለምን ታስርበኛለህ? ምን አጠፋው? ታዲያ ሹቄ ከወደድከኝ ለምንድን ነው አንድ ክፍል ውስጥ የምትዘጋብኝ? አባዬ ግን ብዙ የከፈልኩልሽ ልጄ፣ ልብ አልገዛሽ። አቢጌል፣ ክርስቶስን መጀመሪያ በጥፊ የመታው ማን እንደሆነ ታውቂያለሽ? 38 ዓመት ሙሉ ከተኛበት አልጋ ላይ ተነስና አልጋህን ይዘህ ሂድ ብሎ የፈወሰው ሰው እሱ ነበር። ክርስቶስን ቀድሞ በጥፊ መታው። ይፈታል እኮ ማይ፣ የማይፈታ ነገር የለም። እኔ የምልህ ናታን፣ ኤቢ ያየችው የሰላም ሚስጥር ምንድን ነው? አንተ አይተኸዋል እንዴ? አረ አላየሁትም ማይ፣ ምንም አውቀው ነገር የለም። ሰላም የደበቀችው ነገር ምንድን ነው? መቼም እኔ ያሰብኩት ነገር አይሆንም። ሰላም ጨክና እንደዛ አታድርገኝ። ምንድን ነው ማይ አንቺ ያሰብሽው? አይ ሰላም ሰላም ውዴ ቻናል ቤተሰቦቼ፣ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው እየመለውን አብረን እናያለን። ደረጀ በመጨረሻ ለማርታ እውነቱን ለማናገር ወሰነ። ምንም ነገር እንደማታረጊኝና ምንም ነገር ራስሽ ላይ እኔ ላይ የምታረጊ ራስሽ ላይ ምንም ነገር እንደማታረጊ ቃል ግቢልኝ እነግርሻለሁ ይላታል። እና ስታስጨንቅ ማርቲ ካንቺ 2 ልጆች አለኝ በቃ ብሎ ሲነግራት፣ እንደውም ከሰላም ብሎ ሲነግራት በጭራሽ ሰላም እኔ ላይ እንደዚህ ነገር ልታረግ አትችልም፣ እወድሻለሁ አለሁልሽ ያልሻት ሰላም ከባልሽ ጋር ማገጠችብሽ በማለት እጅግ ልብ የሚነካው ንግግር ተናገረ ደረጀ። ነገር ግን ማርታ እኔን ለመጉዳት ፈልገኝ ነው እንጂ ይሄ በጭራሽ እውነት ሊሆን አይችልም፣ እየዋሸኝ ነው አይደለ እንዴ? ውሸት ነው እንጂ በጭራሽ እንደዛ ነገር አይፈጠርም ስል ይናገራል። ማርቲ እየዋሸሁሽ አይደለም እውነቱን ነው እየነገርኩሽ አለ እመኚ ስላት፣ አይ በጭራሽ አላምንሽም፣ ይሄ ነገርማ ውሸት ነው እንደዛ ነገር አታረግብኝም ስል አታረግብኝም ትለዋለች። ነገር ግን አዝናለሁ ማርቲ፣ የተፈጠረው ነገር ይሄ ነው፣ ይሄ ነበር ሳስጨንቀኝ ጀማራጊ ሳሳጠኝ የነበረው። እጅግ በጣም አዝናለሁ ውድ ሚስቴ፣ አንቺ አይገባሽም፣ በጣም ስተሰርቻለሁ። ምን እንደ ህልም የሚመስል ነገር እኔ ራሱ ማመን ያቃተኝ ነገር ከሰላም 2 ልጅ መኖሬ በጭራሽ እኔ ማወቅ አልቻልኩም። እንዴት እንደተፈጠረ እንኳን ምንም አላስታውስም። ማርቲ አዝናለሁ፣ ይሄ ለአንቺ አይገባሽም፣ ይህን ባታቂ ደስ ላይ ነበር፣ ግን ምን ላድርግ አንዴ ሆኗል በማለት እያለቀሰ እየነገራት ነበር። በጭራሽ ይህንን ማመን አልችልም ደሬ፣ አንተን እኔ ላይ እንደዛ አታረግም ብትለው ነገር ግን እንደሆነም ጭምር ስነግራት በጭራሽ ይህንን ማመን አልችልም በማለት በጣም እያለቀሰች ነበር። ማርቲ ቆይ ከኔ ምን አታይ ነው? ምን ጎደለ? ምን አሳጠው? ደሬ እኔ እንዴት ትከዳኛለህ? በማለት እጅግ እያለቀሰችና እየተከፋች ነበር።
ይሄ አይገባሽም። ላንቺ አዝናለሁ ውዱ ሚስቴ። ምን ማድረግ እችላለሁ? አንድ የተፈጠረ ነገር የተደፋ ኋላ ይታፈስ ነገር ሆኗል። ልጄን የምታሰቃይ ይህንን ጉበናን ይህንን ጉድ ስላወቀችብህ ነው ልጄን የምታሰቃይብኝ እያለች ጨዎችበት። አዎ ልጅሽን የማውን ነገር ጉርጉራ ስለደረሰችበት ቅጣት ይገባታል። እናም ምንም አማራጭ አልነበረም። እኔ ውጭ ልጄን አሁን በሩን ከፍተህ አስወጣልኝ። ያንተ ጥፋት እሷ መቀጣት የለባትም። መቀጣትም ካለበት አንተ ራስ ነው ትላለች። አባዬ እናቴን ላናግራት እፈልጋታለሁ ስትል ልትነግራት ነው ስላት፣ አዎ ሊነግራትም ሆነ አልሆነም አሁን እናቴ ጋር አገናኘኝ፣ እባክህ እማዬን ጥራልኝ። እስከ መቼ ነው እዚህ ዘግተኝ የምታስቀምጠኝ? አባዬ እባክህ እኔ እኮ ልጅህ ነኝ፣ እንደዚህ ልታሰቃየኝ አይገባም በማለት እያለቀሰች ነበር። አርፈሽ አልቀመጥም ያልሽው አንቺ እኮ ነሽ። ስለዚህ አባዬ ምንም ነገር ባጠፋ ይሄን ምን ብድዬ ነው? አዎ አንድ ነገር ከኔ ሲደብቁም ከኔ የኋላ ሲደረጉ እውነቱን ካላወጣው ደግሞ ደስ አይለኝም። ታውቀዋለህ ጸባይን። ብትወደኝ ኖሮ እንደዚህ አታሰቃየኝ ነበር። እኔ ከልጆቼ ለይቼሽ አላይም። ነገር ግን አንቺ የማውን ነገር እያደረግሽ እኔን ለማጥፋት ስትጥሪ ነበር የገዛ አባትሽ። እሺ ለማንም አልናገርም፣ ቃል እገባላለሁ። አባዬ እባክህን ፍታኝ፣ አትሳረኝ። በቃ እማዬን ላግኛት እፈልጋለሁ ስትል እያለቀሰች ነበር። በጭራሽ አይሆንም፣ ቅጣትሽ ገና መጀመሩ ነው። ወዴትም መሄድ ወዴትም አትለቀቅም ብሎ ይዝትበታል። ብትለምነው ብትሰሩም አይሆንም። ማንም ሰው ጋር አትገናኝም። ዳጣና ናታን በጣም ደስተኛ አሁንም ቢሆን ስለነሱን የምታወሪ አይደለም። ወተሽ እነሱን ለመበቀልና እነሱን ለመጉዳት አሁን አስፈላጊ ከሆነ እጅሽና እግርሽን አስሬ አስቀምጥሻለሁ ስላት፣ አባዬ እባክሽ አትሰሪኝ፣ እባክህ አትሰሪኝ፣ ይጨንቀኛል፣ እሞታለሁ፣ መተንፈስ አልችልም ስትለምን ነበር። ታዲያ ምን ላድርግ? ይሄ ሁሉ ያንቺ ጥፋት ነው። አርፈሽ አልቀመጥም። ለናታን ጭራሽ አስፈራርተሽ ለማግባት ዳጣና ናታን እንደሚዋደዱ እያወቅሽ አንቺ እነሱን ለመለያየት እነሱም ከቤትነት የዘለለ ምንም ነገር አይ እየዋሹ ነው እንጂ ይዋደዳሉ። በመሀላቸውማ የሆነ ነገር አለ፣ ያው እናንተን እየደበቃችሁ ነው እንጂ ብላ ነገረችውን። ምንም ይሁን ምንም አሁን የምልሽን ነገር ብቻ ታደርጋለች፣ ትሰምኛለሽ? ምንም ቢፈጠር በጭራሽ አሁን ምንም ነገር ማለታችን ዳጣም ሆነ ናታን የፈለጉን ማድረግ ይችላሉ። አንቺ በእነሱ ቦታ ጣልቃ መግባት የለብሽም ሲል ይነግራታል። እሷ ግን አንድ ላይ እንዲሆኑ በጭራሽ አልፈልግም። አባዬ እነሱ እኮ አንድ ላይ ናቸው። ምንም ሆን ምንም አንቺ አይመለከትሽም። በእነሱ መሀል ጣልቃ እንዳትገቢ ብሎ ይዝትበታል። እሷ ግን አሻፋሪ፣ እነሱ በጭራሽ ደስተኛ መሆን አይገባቸውም። አንድ ላይማ እንዲሆኑ አልፈቅድም ስትል ትናገራለች። ማንም ሰው ያንቺ ፍቃድ የጠየቀ የለም። ናታም የፈለገውን ማድረግ ይችላል። ውሃ እየላከች ምን እንደሚያደርጉ እንዲያረጋግጥ ስታረግ ነበር። እና እነሱን ለመለያየት ብዙ ነገር ታደርጊያለሽ፣ ግን አሁንም እቀየራለሁ ትላለሽ። ነገር ግን ዞረሽ ያው ነው፣ ምንም ነገር መቼም ቢሆን አትቀየሪም አንቺ በማለት ይነግራታል። እና እሷን በጣም ተከፍታ አዝና ነበር። እኔ ማንም አይወደኝም፣ ማንም አይፈልገኝም። ማርታ በጣም ራሴን አሞኛል። ደሬ እባክህ አንተን ማስጨነቅ ነገሩን ንገረኝና አብረን እንፍታ። አንተም ተጨንቀ እኔንም እያስጨነቀኝ ነው። አንተ ተጎድተ እኔም እየተጎዳው ነው። እባክህ አይታይም እንዴ? የተፈጠረው ነገር ንገረኝ፣ በግልጽ እናውራበት ትለዋለች። እሱም ምንም የማወራው ነገር የለም፣ እባክሽ ማርቲ ጥያቄ አትጠይቅኝ፣ በቃ ነገሩን ተይውላታል። እንዴት ነው ነገሩን የምትሆው? የተፈጠረው ነገር ካለ ንገረኝ ብዬ እየለመንኩ ነው። ምንም አልሆንኩም ከማለት ምንም ነገር ልትነግረኝ አትቻልክም ስትል ነበር። እና እባክሽ ብሎ እየለመናት ነበር። ነገር ግን ናታና ዳጣ ደስተኛው ሆኗል። በዛ የተነሳ ማርቲን ምንም ቆይ ችግሩ ምንድነው? ዳጣና ናታ ያደረጉት ነገር አለ ሰላም ወይንስ የሰላም የተጻፈችው ምንድነው? ሰላም ይሄናል ከኔ ደብቃ የጻፈችው መቼ የሚፈራውት ነገር እንደሚሆን ተስፋ አደርጋለሁ። ማርቲ ምንድነው የተጠራጠርሽው? የፈራሽው? እንኳን ለማውራት በማሰቤም ጸጽቶኛል። ስለዚህ እባክህ ዳሬ አታስጨንቅኝ፣ ንገሪኝ ትለዋለች። አንድ ቀን ነግርሻለሁ፣ ግን ይህን ነገር ካወቅሽ ማርቲ ትጎቻለሽ። እኔ ደግሞ አንቺ ተጎድተሽ ማየት በጭራሽ አልፈልግም እያላት ነበር። እና ውሃ በሩን ክፈቺ፣ አልከፍትም፣ ምግብ አምጥቼልሻለሁ ብላ
ዳጣና ናታ ደስተኛ እንደሆኑ ስትነግሩ ኤብዬ በጣም አባደች። እኔን እዚያ ብር አዘግቶብኝ እነሱ እዛ ደስተኛ ሆናሉ አይደለ? ደግሞ መቼም አንድ ላይ አይሆንም እያለች ማልቀስና መጨው ጀመረች። እኔን እዚህ አዘግቶ ናታም ዳጣም እማዬም አባዬም እኔን አይወዱኝም። በቃ ራሴን ነው የማጥፎ። ጠፋባቸዋለሁ፣ ጠብቁኝ፣ ለዚህ ስራ እያንዳንዳችሁ ትከፍላላችሁ እያለች ናታን ምን ተፈጠረ ምንድነው ተጠራጠርሽ ብሎ እየጠየቃት ማርታም ትንሽ አሞኛል እረፍት ላድርግበት፣ ሰላም የደበቀችው ምስጢር ምንድነው? አብዬ ላወቀችው ነገር ምንድነው ንገረኝ ብሎ ሳስጨንቃት ነበር። እና ምንም አይደለም እኔ ያላየሁትም ብሎ ይክዳል ማለት ነው። በእርግጥ እኮ ምን እንደጻፈችው አይቷል፣ ነገር ግን አላየውም ይላታል። እና በጣም ግራ እንደተጋባ ጭምር ስትነግረው ነበር። እና አብዬ ግን በጣም ከፍቷትና ስታዘን ስታለቅስ ነበር። መቼም አብሮ አይሆንም፣ ናታን የኔ ብቻ ነው። ናታን እጅግ በጣም ተለክፋለች። እናታ የራሷ ብቻ ለማድረግ ስትሞክር እንዳጋጣሚ ናታን ታጣዋለች ማለት ነው። እና በጣም ታለቅስና ትጫዋለች፣ ታብዳለች፣ ቤቱን መቅርቅር ታደርገዋለች ማለት ነው። በጣም እያለቀሰች እና እያባደች ነበር። ናታን ከዳጣ ጋር በመሆኗ በጣም በጭራሽ ደስተኛ አይደለችም። ደረጀም ግራ ገባው። ለማርታ ንገረት አልንገረት እያለ በጭንቀት እየተሰላሰለ ነበር። እና ምን ማድረግ እንዳለበት ግራ ተጋባ። አብዬ ምን እያደረገችም እንዳለ ከባድ እንደሆነ ገባ። እና ለማርታ ሁሉ ነገር ለማናገር እያሰበ ነበር። እና ለማርታ ሁሉ ነገር ተናግሯት ይህንን ነገር መጨረስ እንዳለበት ይወስናል። ነገር ግን በሀሳቡ እያሰበ እያለ ምን ማድረግ እንዳለ ግራ ገባው። ተጨነቀ፣ ወረደ፣ ተጠበበ። ምን ማድረግ እንዳለበት ግራ ገባ። ማርቲም ደረጀን የደበቃትን ነገር ማወቅ ደሬን የማስጨንቅ ነገር ምን እንደሆነ ማወቅ በጣም ፈለገች። ነገር ግን ምጥንና አንድ ላይ እየተጩቱ ገመድ እየሰሉ ነበር እና ደስተኛችሁ ነበር አብረው ከምጥን ጋር እና እሷም ደስተኛ ሆኖ አንድ ላይ እየተጫወቱ ነበር። እንደ አጋጣሚ አርጁ ይመጣና አብዬን ጥሩስን አብዬ ልኮ አባዬ እኮ በሩ ዘጋበት ስል ምን አሁን እንደዛ ብላ ነገረችው። እና አባዬን መፍራት አለበት፣ እኔ አልፈራም፣ ያደረግሽውን ነገር ደግሞ መቼም አልረሳውልሽም፣ ያልሽኝን ነገር አልረሳውም ብላለች። በችማትረባ እያለ በጣም እናደዳል። እና ደረጀ በመጨረሻ ለማርታ ሁሉ ነገር ለመናገር ይወስናል። ነገር ግን በሀሳቡ ነው እንጂ በእውነት ነበረም ያደረገው። ማርታ ከሰላም 2 ልጆች ወልጃለሁ ዳሬ ምንድን ነው የምታወራው? ደግሞ ናፍቀኛል እስቲ ና ቁጭ በይ ስትል ነበር። እና ሁሉ ነገር ለመናገር ዳሬ ተረጋጋ እንጂ ምን ተፈጥሮ ነው? አይ ማርቲ እባክሽ እንደዚህ ጥሩ አትሆኝልኝ፣ እኔ ከአንቺ ውጭ 2 ልጆች አለኝ ከሰላም የወለድኩት ብሎ ይነግራታል። ዳሬ ቀልድ እኮ ልክ አለ፣ ምንድን ነው የምታወራው? ከሰላም 2 ልጆች አለብኝ አንቺ ላይ ማግጫለሁ በማለት ይነግራታል። ለአመታት ሳስጨንቃት ለወራት ሳስጨንቀው የነበረ ነገር ልነግርሽ ነው ስለው አው ከሰላም 2 ልጆች አለኝ ከሰላም ከማለት ያው ምትወጂ ሰላም ማቀጠብች ከኔ ከተኛች ብሎ ይነግራታል። ማርታ ምንድነው የምታስበው? እኔ ላይ እንደዚህ ያደረክ እኔ ምን አዳምን ጎደለብ ብላ መሳሩን አስታ ግንባሩ ስትል በሀሳቡ ብንን ብሎ ስነሳ ለካ ቅዠት ነበረ እንጂ ውን አልነበረም ማለት ነው። እና ደረጀ ይህንን ለማናገር ሳስብ በጣም ፈራ። አይ በጭራሽ ይህንን ማድረግ አልችልም ብሎ ሲጨነቅ ነበር። ነገር ግን ማርታ እኔ ላይ ደሬ እንዴት እንደዚህ ታደርጋለህ? ታዲያ ለምንድን ነው የምኖረው? ለምን አትገሉኝም? ታዲያ ግደሉኝ ብላ ራሷን ለማጥፋትና እሱ ላይ ተኩሳ ራሷን ለማጥፋት ተወስናለች። እኔ ላይ እንደዚህ ካደረግ ደሬ ለምን አትገሉኝም? እንዴት ከዛ ሰራተኛ ጋር እንደዚህ ታደርጋለህ? በማለት ትጨውበታለች። እጅግ በጣም ትናድዳለች። እና መሞት ነው ያለብህ፣ አንተም ትሞታለህ እኔም እሞታለሁ ብላ ትወስንና ሸጉጡ ስደግንበት ደረጀ በሀሳቡ ያይና ይሄማ ነገር ሊሆን አይችልም፣ ማርታ ይህን ነገር ማወቅ የለባትም፣ እኔም መግደሏን ስትግደለኝ ልጆቼ ብቻቸውን ይቀራሉ፣ እኔ ከገደለች ራሷን ለመግደል ትቆርጣለች። ስለዚህ በጭራሽ ልጆቼ እና ወላጅ አልባ መሆን የለባቸውም። ምን ማድረግ አለብኝ? ማርታዬን ነገር ማወቅ እንደሌለባት ደጋግሞ እያሰበ ነበር እና በጣም ፈራት፣ ተጨነቀ። ይሄ ሊሆን አይችልም፣
ማርታ ይህንን ጉድ ማወቅ የለባትም። ማርታ ይህን ነገር ካወቀች እኔንም ትገለኛለች፣ ራሷን ታጠዋለች። እኔ እንኳን ሞት ይገባኛል። ማርታ ግን ይህን ነገር ማወቅ የለባትም። እንደምን ብዬ ማስቆም አለብኝ እያለ ደረጀ በጣም ስጨነቅ ነበር። እና አርጁም አብዬን ካላየሁት ከዚህ አልሄድም፣ እንደተጫወተችብኝ የልክ ልኳን እነግራታለሁ በማለት ይወስናል። አባዬ ይመጣል፣ አባትሽን ብሆን አልፈራም ብልሃለች በዩ እያለ ነበር። ዳጣና ናታን ደስተኞች ናቸው። አብሮ ጊዜ እያሳለፉ ጨረቃ እያዩ አንድ ላይ የመሆን ተጋፍቶ አንድ ላይ። ነገር ግን አንድ አጋጣሚ አብዬን አባዬ ይመጣና ምግብ ይዞ አብዬል እማዬ እባክሽን ድረሽልኝ እማዬ ነይ እያለች መጮህ ጀመረች። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና